በከተማው ዳርቻ ባለ አንድ የተለመደ ቀን ጆሃና አንድ ነገር በጨርቅ ጠቅልላ በቆሻሻ መጣያ ውስጥ ከመጣሏ በፊት ይዘዋለች። ይህ በእንዲህ እንዳለ ልጇ ክሌር ከውሻዋ ማክስ ጋር በሰፈሩ በብስክሌት እየዞረች ክሌር ወደ ቤት ስትመለስ እናቷን ትፈልጋትና ጆሃና በሰገነት ላይ ራሷን እንዳጠፋች ስትገነዘብም ትጮኻለች። ከብዙ ዓመታት በኋላ በአስራዎቹ ዕድሜ ውስጥ የምትገኘው ክሌር ስለ እናቷ ሞት ካለመች በኋላ ነቅታ ወደ ትምህርት ቤት በብስክሌት እየሄደች አጎቷ ኦገስትን ሰላም ለማለት ቆማ ጋዜጣውን እንዲያገኝ ለመርዳት ብስክሌቷን ስታዞር በታዋቂዋና ክፉዋ ልጅ ዳርሲና በተመሳሳይ ክፉ ጓደኞቿ በመኪና ልትገጭም ተቃረበች። በቆሻሻ መጣዮቹ ላይ ስትጋጭና ጉልበቷ ሲላጥ እያሾፉባት በትምህርት ቤት ክሌር አባቷን ጆናታንን ከጓደኛው ካርል ጋር በቆሻሻ መጣያው ሲቆፍሩ አግኝታው እያፈረች እንዲሄዱም እየነገረቻቸው ጆናታንም ከመንገዱ ማዶ እንጂ በትክክለኛው ትምህርት ቤት እንዳልሆኑ ቢጠቁምም ነገር ግን ተማሪዎቹ አይተዋቸዋልና ቀድሞውኑ ከጀርባ ነገሮችን በሹክሹክታም እያወሩ ነው። ጆናታን ስለ ጉልበቷ ቁስል ጠይቋት ኦገስትን እንደጎበኘች ሲሰማ ከሱ ጋር መነጋገር ስለሌለባቸውም ይገስጻታል። ክሌር ያንን ትዕዛዝ ችላ ብለው በመጨረሻም እንዲሄድ አሳምነው በኋላ ክሌር የሰሩትን ባነር ለመስቀል ከጓደኞቿ ጁንና ሜሪዴት ጋርም ትቀላቀላለች። አንድ ልጅ የክሌርን የኋላ ፎቶግራፍ ለማንሳት እድሉን ሲጠቀም ዳርሲ በባነሩ ላይ መጠጥ በመወርወርም አበላሸችው። ክሌር ደግሞ የምትወደው ፖል አዲስ የሴት ጓደኛ እንዳለው ስታስተውል አዝና በክፍሉ ውስጥ ራያን ባነሩን እንደወደደው ለክሌር ለመንገር ቢሞክርም እሷ ግን አይኗ ፖል ላይ ብቻ ነው። ይህ በእንዲህ እንዳለ ጆናታንና ካርል በመቃብር ስፍራው በቆሻሻ መጣያ ውስጥ እየቆፈሩ ሳለ ጆናታን የሚያምር አሮጌ ሳጥን አግኝቶ ሊከፍተው ባይችልም ነገር ግን ለማንኛውም ለማስቀመጥም ይወስናል። በምሳ ሰዓት ክሌርና ጓደኞቿ ዳርሲን እያሾፉባት ሲሆን እሷም ሲስቁ ሰምታ በሁሉም ፊትም ተጋፍጣቸው ክሌር ዳርሲን አልቲሜት ስሜግማ ብላ እንደጠራቻት ትገልጻለች። ይህም በወንዶችም በሴቶችም የሚመረት የብልት ፈሳሽ ነው። ዳርሲ ለስድቡ በጥፊ ስትመታት ክሌር ወዲያውኑ መልሳ መታት። ስለዚህ ዳርሲ ወደ ወለሉ ስትገፋት የተናደደችው ክሌር ዳርሲን በመጣልና በጠረጴዛ ላይ ጠብ በመጀመርም እየተበቀለቻት ልጃገረዶቹ መሬት ላይ ሲንከባለሉና ሲደባደቡ ሁሉም ተማሪዎች እያበረታቷቸውም ውጊያውን ይቀርጻሉ። አንድ ትልቅ ሰው ክሌርን ጎትቶ መውሰድ አለበትና ዳርሲ እንደገና እሷን ለማጥቃት ስትሞክር ፖል ከካፍቴሪያው ውስጥ ሊያወጣትም ተሸከማት። ክሌር ወደ ቤት ስትሄድ ጆናታን ቀደምት የልደት ስጦታ እንዳገኘላት ቢያስታውቅም ነገር ግን ክሌር ብዙም አልተደሰተችም። ስጦታውን አልጋዋ ላይ አግኝታ ቆንጆውን ሳጥን ለማየትም ከፍታው እሷ 7 ምኞቶች ብላ ልትተረጉመው የምትችለው አንዳንድ የቻይንኛ ጽሑፎችም አሉበት። ነገር ግን እሷ ልትከፍተውም አልቻለችም። ያን ከሰዓት በኋላ ክሌር ዳርሲ የድብድቡን ቪዲዮ እንደለጠፈች ያየች ሲሆን ነገር ግን ክሌር ጸቡን እንደጀመረችው አድርጋ ስላስመሰለች ሁሉም በኮመንቶች ውስጥ የሷን ወገንም ይይዛሉ። እንዲሁም ጆናታን በቆሻሻ መጣያ ውስጥ ሲቆፍር የሚያሳይ ፎቶ ለጥፋለችና አሁን ሰዎች ክሌርን የቆሻሻ ሴት ብለው ይጠሯታል። ሳጥኑ 7 ምኞቶች ማለቱን በማስታወስ ክሌር ሳጥኑን ይዛው ዳርሲ እንድትበሰብስም ትመኛለች። በዚህ ቅጽበት ውሻዋ ማክስን በሩ ላይ ሰምታ በሩን ብትከፍትለትም ነገር ግን ማክስ ወደ ክፍሉ ለመግባት ፍቃደኛ ሳይሆን ወደ ሳጥኑም እየጮኸም እናያለን። በኩለ ሌሊት ላይ ክሌር ተኝታ ሳለ ሳጥኑ ተከፍቶ አንዳንድ ሙዚቃዎችን ሲጫወት ክሌር ምቾት ባይሰማትም ነገር ግን በጭራሽ አትነቃምና ሳጥኑም ራሱም ይዘጋል። ከጓደኞቿ ጋር ካደረች በኋላ ዳርሲ ነቅታ ወደ መጸዳጃ ቤት ሄዳ እግሮቿ መበስበሳቸውንም ተመልክታ በመስታወቱ ውስጥ ስትመለከት ፊቷ ላይም በሚታየው መበስበስም ትጮኻለች። ጫጫታው ወዲያውኑ ፎቶ የሚያነሱትን ጓደኞቿንም ሲቀሰቅስ በኋላ በትምህርት ቤት ፎቶዎቹ በሰፊው ተሰራጭተው ሁሉም በዳርሲ የሚያፌዙባት ክሌር ወደ ቤት ስትደርስ ስለሱ የበለጠ ለማወቅ በመፈለግ የሳጥኑን ፎቶም አንስታ በዚያ ቅጽበት ማክስን ካየችው መቆየቷንም ተገንዝባ እሱን ለመፈለግ ስትሄድ አንድ ድምፅ ሰምታም ተከትለው በድንገት አንድ ነገር ይወድቅና ክሌር ማክስ አስክሬን በአይጦች ሲበላ በማየቷ ትደነግጣለች። በኋላ ጆናታንና ካርል ማክስን ሲቀብሩ ክሌር በከባዱ እያለቀሰች እናያታለን። ምክንያቱም ውሻው ከእናቷ የተሰጣት ስጦታ ነበር። በሚቀጥለው ቀን ክሌር መረዳት ያልቻለችውን ቃላት ለመጠየቅ የቻይንኛ መምህሯን የሳጥኑን ፎቶዎች ብታሳየውም ሆኖም እሱ የጥንታዊ ቻይንኛ እንደሆነ ስለዚህ ምሁር መጠየቅ ይኖርባታል ብሏት ራያን ይህንን ሰምቶ ሊረዳት የሚችል ያጎት ልጅ እንዳለው ቢነግራትም
እሷ ግን እምቢ ብላው አመሻሹ ላይ ክሌር ማክስን የሚያስታውስ ፖስትን ፖስታ የፖልን ማህበራዊ ሚዲያ እንድትመለከት ከነገረቻት ሜሪዲት በሚመጣ መልእክትም ተቋረጠች። የፖልን ፎቶዎች ከተመለከተች በኋላ ክሌር ሳጥኑን ይዛ ፖል በእብደት በፍቅር እንዲወድቅላትም ትመኛለች። በሚቀጥለው ቀን ጠዋት ፖል ከክሌር ጋር ለመነጋገር የሴት ጓደኛውንም ችላ ብሎ ሳጥኑ ሙዚቃውን ለመጫወት ሲከፈት ኦገስትም ገላውን ለመታጠብ ዝግጁ እየሆነም ነው። እንዳለመታደል ሆኖ እግሩ ተንሸራቶ በመታጠቢያው ገንዳ ውስጥም ወድቆ ራሱ ይመታና በሂደቱም ይሞታል። ክሌር ወደ ቤት ስትሄድ የኦገስትን ሞት በዜና ላይ ስታይ ጆናታንም ጥሩ መገላገል ነው ይላል። ቤተሰቡ ለዓመታት ችላ ስላለው ኦገስት ከመሞቱ በፊት ምንም ንብረት የተወላቸውም አይመስለውም። ከዚያም ክሌር ወደ ክፍሏ ለመሄድ ስትሞክር አባቷ ባመጣው አንዳንድ ነገሮች ላይ ስትሰናከል፣ ስለዚህ ቆሻሻ ወደ ቤት በማምጣቱም ጮኻበት። ድሃ በመሆኗ የሰለቻት ክሌር ወደ ክፍሏ ሮጣ ሳጥኑን ይዛ ኦገስት ሁሉንም ነገር እንዲተውላት ትመኛለች። ከተወሰነ ጊዜ በኋላ ጆናታን ኦገስት ሀብቱን ለክሌር እንደተወላት የሚገልጽ የስልክ ጥሪ ይደርሰዋል። ቤተሰቡ ወዲያውኑ ወደ ኦገስት የሚያምር መኖሪያ ቤት ገብተው ክሌር አዲስ ስልክ እንዲሁም የራሷን መኪና አግኝታ ከጓደኞቿ ጋርም ቆንጆ ልብሶችን ለመግዛትም ትሄዳለች። እነሱም ከዘነጡ በኋላ ብዙ ስናክም ይገዛሉ። አዲሱ የክሌር መልክ በፖል ተስተውሎ አመሻሹ ላይ ክሌር ሳጥኑ ሲከፈትና ሙዚቃ ሲጫወትን በማየቷ ትደነግጣለች። ይህ በእንዲህ እንዳለ የክሌር የቀድሞ ጎረቤት የቆሻሻ መጣያዋን እየተጠቀመች ሲሆን ከማሽኑ የሚመጣ እንግዳ ድምፅም ሰምታ በጥልቀት ለመመልከት ብታጠፋውም ነገር ግን ምንም ነገር አታስተውልም። ስለዚህ እንደገና ስታበራው የፀጉር ጉንጉኗ በውስጡ ተይዞ ማሽኑ ወደ ታች እየጎተታ ስለሆነ ቁልፉን እንደገና መድረስ አልቻለችም እና በመጨረሻም የራስ ቆዳዋም ይላታል። የሴቲቱ አንገት በቆሻሻ መጣያው ጠርዝ ላይ አርፎ በአሰቃቂ ሁኔታ ተሰብሮ ወደ ላይም ሸኛት። በሚቀጥለው ቀን ጆናታን አንዳንድ የጆሃናን አሮጌ ስዕሎችን እንዳገኘ ለክሌር አሳይቷት ክሌር እንደ እናቷ ልትሆን እንደምትችል በማሰብ ስትጨነቅ፣ ነገር ግን ጆናታን ያ እንዳይሆን እንደሚንከባከባትም ቃል ገባላት። ከጥቂት ጊዜ በኋላ ክሌር ጆናታን ጆሃና ከሞተች በኋላ ነክቶት የማያውቀውን ሳክስፎን ሲጫወትም አግኝታው እሱ ሕይወቱን ለመቀጠል እየሞከረ እንደሆነ ተረዳች። ያንን ምሽት ክሌር ስለ ሳጥኑ ማለሟን ቀጥላ በድንገት ትነቃና ጥላ ውጪ ሲንቀሳቀስም አስተውላ ለማረጋገጥ ብትጣደፍም ግን ማንንም ማየት አልቻለችም። በሚቀጥለው ቀን ፖል ከሴት ጓደኛው ጋር ይለያይና ወዲያውኑ ክሌርን ሲጠይቃት እሷ ግን እንደምታስብበትም ትናገራለች። በኋላ በኢንተርኔት ላይ ከሳጥኑ ውስጥ ምልክቶችን ብትፈልግም ነገር ግን ምንም መረጃ ማግኘት አልቻለችም። ስለዚህ ራያንን እርዳታ ከመጠየቅ ውጪ ሌላ አማራጭም የላትም። ያጎቱን ልጅ ለማየት በሚሄዱበት መንገድ ራያንና ክሌር ከመጀመሪያው ክፍል ትዝታዎችና በባለ ብዙ አጽናፈ ሰማይ ላይ ባላቸው እምነት ላይ ይግባባሉ። በመጨረሻም ሳጥኑ የቻይንኛ የምኞት ማሰሮ ስሪት ይመስላል ብላ ከምታስበው ከጊና ጋር ይገናኛሉ። ምኞቱን በአንድ ወረቀት ላይ ጽፈው ማሰሮው ውስጥ ማስገባት አለቦት። ከዚያ እውነት እስኪሆን ድረስ ይጠብቁ የሚለውን ጽሑፉን ጊና ተርጉማላቸው 7 ምኞቶችን እንደሚሰጥና ህጎች እንዳሉትም አስተውላለች። ምኞት አድራጊው ምኞቶቹን ለማድረግ ሳጥኑን መንካት አለበትና ሳጥኑን ማስወገድ ሁሉንም ምኞቶችም ያጠፋል። ሳጥኑ ሉሜ የሚል ስም ስላለው በኢንተርኔት ላይ ፈልገውት የቆየ አፈ ታሪክም አገኙ። በ1910 የቡቦኒክ ወረርሽኝ ቻይናን ከተቆጣጠረ በኋላ የሉሜ ቤተሰብ ተበክለዋል ተብለው ተጠርጥረው ነበር። ስለዚህ በባቡር ሰረገላ ውስጥ ተለይተውም ተቀመጡ። ከሉሜ በስተቀር መላው ቤተሰብ በሙቀትና በድርቀትም ሞተ። በቀልም በመፈለግ የቤተሰቡን በጣም ውድ ነገር የሆነውን የሙዚቃ ሳጥን ወስዳ ከዚያም ወደ ቤተ መቅደስም ወሰደችው። ጋኒን እስኪመልስላት ድረስ ለ7 ቀናትና ለ7 ሌሊትም ጸለየች። ከዚያም ሉሜ በጣም ሀብታም ሆና ጠላቶቿ ሁሉም ተሸነፉ። ከ12 ዓመታት በኋላ ሴትዮዋ ራሷን ያጠፋች ሲሆን በዚህ ሳጥን ላይም አንዳንድ አረፍተ ነገሮች አሉ። አንድ ክፍል ሙዚቃው ካለቀ በኋላ አንድ ነገር እንደሚከሰትም ይናገራል። ግን ጊና የቀረውን መተርጎም አልቻለችም። የሳጥኑን አንዳንድ ፎቶዎች አንስታ አንድ ምሁር ጓደኛዋን እንደምታነጋግርም ቃል ገብታ ወደ ቤት ስትመለስ ክሌር ጆናታን አሁንም በቆሻሻ መጣያ ውስጥ እየቆፈረ እንደሆነ ደርሳበት የሱ ወገን ለመስማት ፍቃደኛ ባለመሆኗ ትጮህበታለች። ወደ ቤት ስትደርስ አባቷ ያን ያህል አሳፋሪ እንዳይሆን ለመመኘትም ሳጥኑን ይዛ ያንን ምሽት ጆናታንም ጁን ማራኪ ሆነ የምታገኘው አሪፍ ሳክሲፎን ተጫዋች ሆኖ ይታያል።
ይህ በእንዲህ እንዳለ ጊና ከጓደኛዋ የሳጥኑ ሙሉ ትርጉም ያለበት ኢሜይል የደረሳት ሲሆን የተመሰቃቀለ እንደሆነም ታስባለች። በዚያ ቅጽበት ሳጥኑ ተከፍቶ ማዕበል በአፓርታማ ውስጥ የኃይል መቆራረጥም ያስከትሎ ጊና ለተሻለ ምልክት ወደ በረንዳ ሄዳ የሳጥኑ ጽሑፍ እያስፈራት እንደሆነ በመግለጽ በራያን ስልክ ላይ መልእክትም ትታለት በድንገት በሩ ከጀርባዋ ሲዘጋ ይህም ስልኳን እንድትጥል አድርጓት ስለዚህ ወደ አፓርታማዋም ተመለሰች። በጨለማው ምክንያት በምንጣፉ ላይ ተሰናክላ በበሬ ሐውልት ላይ ስትወድቅም ቀንዱ ወቅቷትም ወዲያውኑ ገደላት። በሚቀጥለው ቀን ጠዋት ራያን አስክሬኗንና ትርጉሙን በማግኘቱ የደነገጠ ሲሆን ወደ ትምህርት ቤት ተጣርፎ ለክሌር የቀረው ጽሑፍ የሚለው ሳጥኑ የደም ዋጋ እንደሚጠይቅም ነገራት። ራያን ክሌር ምንም አይነት ምኞት አድርጋ እንደሆነ መጠየቁን ሲቀጥል እሷ ግን ጥያቄውን ከመመለስም ተቆጥባ በምሳ ሰዓት ፖል ክሌርን በጠረጴዛው ላይ እንድትቀመጥ ሲጋብዛት ነገር ግን ታዋቂዎቹ ልጆች እሷን ማየት ስለጠሉም ይሄዳሉ። በኋላ ክሌር ከቆሻሻ መጣያ ውስጥ ቆሻሻ ስታነሳ የሚያሳይ ኤዲት የተደረገ ፎቶ በማህበራዊ ሚዲያ ተሰራጨ። ወደ ቤት ስትሄድ ሳጥኑ ወስዳ በትምህርት ቤት በጣም ታዋቂ ልጅ ለመሆንም ተመኝታ አመሻሹ ላይ ፖል ክሌርን ወደ ድግስ ጋብዟት ስትደርስም ሁሉም ያጨበጭባሉ። ለጥቂት ጊዜ ከጨፈሩ በኋላ ፖልና ክሌርም ተሳስመው ያን ምሽት ክሌር እንደገና ስለ እናቷ ሞት ስታልም ነገር ግን በዚሁ ጊዜ ሳጥኑ በህልሙ ውስጥም ይታያል። ስትነቃ አንድ ሰው ውጭ እየቀረጻት እንደሆነ አይታ ክሌር ሰውየውን ለማሳደድ ብትሞክርም ነገር ግን እሱ ፈጣን ሲሆንም ለማምለጥም ቻለ። በድንገት አንድ ሰው ከጀርባዋ የታየ ሲሆን ግን እሱ አባቷ ነበር። ምን እየሆነ እንዳለ ለማስረዳት ስትሞክር ሁሉም የጀመረው በሳጥኑ እንደሆነ ተገንዝባ ስለዚህ በአየር ማናፈሻ ውስጥም ደበቀችው። በሚቀጥለው ቀን ክሌር የቀድሞ ጎረቤቷን ስትጎበኛት ማንም በሩን አይመልስም፣ ግን አንድ አስከፊ ሽታም አለ። ክሌር ወደ ውስጥ ገብታ አስክሬኑን በኩሽና ውስጥ በማግኘቷ ደንግጣ በኋላ በትምህርት ቤት ክሌር ከታዋቂዎቹ ልጆች ጋር ብትቀመጥም ነገር ግን ምቾት ሳይሰማት ችላ ስላለቻቸው ደስተኛ ያልሆኑትን ሜሪዲትንና ጆንን ለመፈለግም ትሄዳለች። ክሌር እንዲሰሟት አሳመናቸው። ስለሞቱና በሰንሰለት ስላሰረችው ሳጥንም ነግራቸው ሜሪዲትም ይህ በአጋጣሚ ነው ብላ ክሌርን ካንሰርን ከመፈወስ ይልቅ ደደብ ነገሮችን በመጠየቋም ራስ ወዳድ እንደሆነችም ትጠራታለች። ከአጭር ክርክር በኋላ ጁን ክሌርን ሳጥኑን ብታስወግደው የተሻለ እንደሚሆን ስታምን ክሌር ያንን ለማድረግም ወደ ውጭ ሄዳ ነገር ግን ጆናታን ሳክስፎን ሲጫወት ሰምታ ለማንኛውም ለማስቀመጥም ወሰነች። ከተወሰነ ጊዜ በኋላ በአንድ ድግስ ላይ ክሌር በመኪናው ውስጥ ፖልን እየሳመች ሳለ የሌላ ሴት ልብሶችንም አግኝታ ከዚያም የፖልን ስልክ ስትፈትሽ የእሷን ብዙ ፎቶዎች ያገኘች ሲሆን ይህ ማለት እሱ ወደ አትክልት ስፍራው ሲደበቅ የነበረው ሰው ነው ማለት ነው። እሱ ለመቀበል ባይፈቅድም ክሌር ከእሱ ጋር ስትለያይ በዚያ ቅጽበት ሳጥኑ ይከፈትና በድግሱ ላይ በእሳት ላይ ማስጌጫ ሲወድቅ ሜሪዲት ጁንን በጊዜውም ከአደጋ ጎትታ ማዳነቻት። ይህ በእንዲህ እንዳለ ጆናታን ወደ አንድ ዝግጅት በመሄድ ላይ ያለ የመኪናው ጎማ ተንፍሶ ሲቀየደው ጆናታን በሁለት የሚሽቀዳደሙ መኪኖች ሊገጭ ቢቃረብም ግን እንደ ዕድል ሆኖ አምልጧቸው ከዚያም በአጋጣሚ የተለዋዋጭ ጎማውን ይረግጠውና ሌላ መኪና ሲመታ ይህም እንዲመለስም ሲያደርገው ጎማው ሊሰይፈው ቢቃረብም ግን ማምለጥም ቻለ። ከድግሱ በኋላ ልጃገረዶቹ በአንድ ሆቴል ውስጥ ሲያድሩ ክሌር ሳጥኑን እንዳላስወገደችም ለጁል ነገረቻት። ሜሪዲት ሊፍቱን ስትጠቀም በድንገት ቆሞ ስለዚህ እዚያው ቀርታ በጥቂት ሰከንዶች ውስጥ በአደገኛ ፍጥነት እንደገና ወደ ታች ከመሄዱ በፊትም በሩ ተከፈተ። ገመዶቹ ተበጠሱና ሊፍቱ መሬት ላይ ተከስክሶ ሜሪዲትንም ገደላት። ፖሊስ ከደረሰ በኋላ ጁን የሜሪዲት ሞት በክሌር ምክንያት እንደሆነ ወቅሳት በዚያ ቅጽበት ራያን ደርሶ ክሌርን ወደ ቤቱ ወስዶ ምርምሩንም ያሳያታል። ሳጥኑ የነበራቸው እያንዳንዱ ሰው የሚያምርና ስኬታማ ህይወት ይኖሩ ነበር። ነገር ግን ሁሉም በሞት የተከበቡ ነበሩና ሚስጥራዊ በሆኑ መንገዶችም ራሳቸውንም አጥፍተዋል። ክሌርም እንደገና እንዲገናኙ የሚጠይቁ በመቶዎች የሚቆጠሩ መልእክቶች ከፖል ሲደርሳት ንግግራቸው ተቋርጦ ክሌር የአእምሮ መታወክ ደርሶባት ራያን ቀድሞውኑ 5 ምኞቶች እንዳደረገች ሲሰማም ጮሆባት ነገር ግን አሁንም ሳጥኑን ለማጥፋት እሷን ለመርዳትም ይስማማል። ወደ እሳቱ ውስጥ ጥለውት በመዶሻ ቢመቱትም ነገር ግን ምንም ነገር አይከሰትም። ስለዚህ ክሌር እንደገና በአየር ማናፈሻ ውስጥ ደብቃው ያንን ምሽት ክሌር ከሌላ ቅዠት ስትነቃ ፖልን በክፍሏ ውስጥ ቢላዋ ይዞም አገኘችው። ያለሷ መኖር እንደማይችል ይናገርና ቢላዋውን ራሱን ለመግደል ሲጠቀም ክሌር ጮሃ ወዲያውኑ የሚወስደውን አምቡላንስ ጠርታ በሚቀጥለው ቀን ክሌር ሳጥኑ እንደጠፋ ትገነዘባለች። በዚያ ቅጽበት ፖሊሶች ቤቱንና ገንዘቡን ሁሉ ለመውሰድ ይደርሳሉ። ምክንያቱም ኦገስት ግብር ከፍሎም አያውቅም ነበር።
ቤተሰቡ ወደ አሮጌው ቤት ሲመለሱ ክሌር እንደገና ትምህርት ቤት በብስክሌት ስትሄድ ዮናታንም ወደ ቆሻሻ መጣያ ቁፋሮ ይመለሳል። ዳርሲ አሁን ስለዳነች ወደ ትምህርት ቤት ተመልሳ እንደገና ክሌርን ስታውካት ይህም በመጸዳጃ ቤት ውስጥ ሌላ የአእምሮ መታወክ እንዲደርስባት አድርጎ እንን ጠዋት ክሌር ጁን ሳጥኑን በመቆለፊያ ውስጥ እንደደበቀችው ደርሳበት ጁን ሁሉንም ለመጠበቅ እንደሰረቀችው ብትናገርም ነገር ግን ክሌር ተቆጥታ መልሳ ወስደው ትሮጣለች። ጁን እሷን ለማስቆም ስትከተላት ሳጥኑን ይዘው መጣላት ጀምረው ክሌር በአጋጣሚ ጁንን በደረጃው ላይ ስትገፋት ይህም እንድትሞትም አደረጋት። ራያን ይህንን ሁሉ አይቶ ሳጥኑን ለመስጠት ፍቃደኛ ያልሆነችውንና ማስጠንቀቂያቸውን ችላ የምትለውን ክሌርም እያሳደደ ቤት ውስጥ ክሌር እያበደች እንደሆነ እየተሰማትም ትደነግጣለች። ከብዙ ለቅሶ በኋላ እናቷ ራሷን እንዳታጠፋ ስትመኝ በዚያ ቅጽበት የተነሳችው ጆሃና በጭራሽ እንዳልሄደች ሆና በክሌር ክፍል ውስጥ ታይታ ሁለት ተጨማሪ ሴት ልጆችም አብሯትም አሉ። ቤተሰቡ የክሌርን ልደት ያከብራሉና አብሮ አስደሳች ጊዜም ያሳልፋሉ። ከድግሱ በኋላ ክሌር የጆሃናን አዲስ ስዕሎች ስትመለከት አንዱን የሳጥኑን ስዕል አግኝታ ይህም እናቷ ምኞቱ እንደተጠቀመችና ሞቷ የሳጥኑ ጥፋት እንደነበረ እንድትገነዘብ አደረጋት። በድንገት ክሌር ከሳጥኑ ውስጥ ሙዚቃውን ሰምታ ጆናታን ከቤት ውጪ ከካርል ጋር ሲሰራ ማስተውላ ለማስጠንቀቅ ወደ አትክልት ስፍራው ብትሮጥም ነገር ግን በጣም ዘግይቷል። የካርል መሰላልም ተንገዳግዶ እንዲሸራተት ሲያደርገው በአጋጣሚ መጋዙን ወደ ታች በማወዛወዝ ጆናታንን አንገቱን ቆረጠው። ጆሃናን የባሏን አስክሬን ስታገኝ ክሌር ወደ ላይ ሮጣ የመጨረሻውን ምኞቷንም ተጠቅማ ጆናታን ሳጥኑን ወዳገኘበት ጠዋት ለመመለስ ትጠይቃለች። ጊዜ ወደ ኋላ ይመለስና ክሌር ማክስ በአልጋዋ ላይ ያለ ነቅታ ወዲያውኑ ሜሪዲት ጋር ደውላ እሷን በህይወት እንዳለችም አረጋግጣ ወደ ውጪ ስትጣደፍ ጎረቤቷም እንደተነሳችም አስተውላ ከዚያም ክሌር ጆናታን እና ካርል አብረዋት በቆሻሻ መጣያ ውስጥ እንዲቆፍሩ ጠይቃ በዚያ ጊዜ ሳጥኑን የምታገኘው እሷ ስትሆን ሳትጠቅሰውም በቦርሳዋ ውስጥም ደበቀችው። በኋላ ወደ ትምህርት ቤት ሄዳ ራያን ቦርሳዋን ሳይከፍተው እንዲቀብረውም ጠይቀው ለውለታው ለማመስገንም አብረው እንዲሆኑ ጠይቀውም ስማው ለመሄድ ስትሞክር በድንገት በዳርሲ መኪና ተገኝታ ይህም ወዲያውኑ እንድትሞት አደረጋት። ከተወሰነ ጊዜ በኋላ ራያን ጉድጓድ መቆፈሩን ጨርሶ ነገር ግን ስለ ቦርሳውም ጉጉት ይዞት ከፍተውና ሳጥኑን ተመልክቶ 7 ምኞቶች የሚሉትን ቃላት ሲያነብ ያሳየን። ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ